ገንዘብ ላንተ ምንድነው? ወደ ህይወት እንደገባ ብዙም ሳይቆይ ትቶ ይሄዳል? አንተም በተጋለጠ ቦታ አስቀምጦ ያውቃል? ማለትም የዓመት ገቢህን የወር ማድረግ ወይም ትምህርትና ስልጠናቸውን ከተከታተልክ በአጭር ጊዜ ሀብታም መሆን እንደምትችል የሚነግሩ ሰዎች ጋር እስከ መሄድ ያለ ተጋላጭነት ውስጥ ከቶ ያውቃል? ይህ ቪዲዮ እነዚህን ርዕሰ ጉዳዮች በተወሰነ ደረጃ ለመፍታት ያለመ ነው። ስለ ገንዘብ ያለን ግንዛቤ አንዳንዴ ገንዘብ ከማመንጨት አቅማችን የበለጠ ወሳኝ እንደሆነ ገነዘባለሁ። በተለይ አእምሮአችን ለፋይናንሻል ሴንሰብል ወይም ቅርብ እንዳይሆን በሚያግድ መንገድ ተዋቅሯል። በዓመት ከመቶ ሺዎች በላይ ገቢ ቢኖርህና በዓመቱ መጨረሻ ግን ከወጪ ቀሪ እጅ ላይ ምንም ከሌለ ይህ ምን ዋጋ አለው? ችግሩ ምን ላይ ነው? ይህንን እንቆቅልሽ የምንፈታበት ጊዜ አሁን ነው። ይህ ብቻ ሳይሆን በተለምዶ በግል ፋይናንስ ውስጥ የተማርነው ነገር ግን ደግሞ በመደበኛ ትምህርት ቤት ውስጥ ያላስተማሩን ገንዘብን ለመረዳት የተሻለ ፍሬምወርክ ወይም ማዕቀፍ እንመረምራለን። ጥያቄ: ገንዘብ ምንድነው? ወይም ምንን ይወክላል? ኦንላይን ዕቃ ስትገዛ ለሰራኸው ሥራ ገንዘብ ሲከፈል በእነዚህ ግብይቶች ውስጥ የገንዘብ ጠቀሜታ ምንድነው? ገንዘብ በተለምዶ ሚንስ ኦፍ ኤክስቼንጅ የተባባይ ልውውጥ ማለት ሲሆን በተባባይ ወገኖች መካከል ሸቀጦችን ለመሸጥ፣ ለመግዛት ወይም ለመገበያየት የሚያመች መሳሪያ ነው። ነገር ግን ይህ የገንዘብ ፍቺና ትርጉም ገንዘብን በተጨባጭ ምን እንደሚወክል ብዙ የሚናገር አይመስለኝም። ገንዘብን ለመረዳት የተሻለው መንገድ ገንዘብ የእሴት ወይም ቫልዩ መግለጫ ነው ብዬ አስባለሁ። Money is an expression of value። አንድን ነገር ለመግዛት የተወሰነ መጠን ያለው ገንዘብ ታስቀምጣለህ፣ ምክንያቱም ዋጋው አንተ ካስቀመጥከው የገንዘብ መጠን ጋር እኩል እንደሆነ ስለሚገነዘብ ወይም ፐርሲቭ ስለሚያደርግ ነው። እርግጥ ነው የአንድ ነገር ዋጋው ብዙውን ጊዜ አጠቃላይ ባለው ገበያ እንጂ እንደ ግለሰብ አይወሰንም። በዚህ አንድ ነጥብ ላይ መስማማት እንችላለን። ገንዘብ ከቫልዩ ወይም እሴት ጋር እኩል ነው። ለምንድን ነው ይህ ትርጉም አስፈላጊ የሚሆነው? ምክንያቱም ብዙ ጊዜ ስለ ገንዘብ የሚሰጠው ሞራላዊ ፍቺ የተዛባ ነው። ብዙ ሀብትና ንብረት ያላቸውን ሰዎች ስናይ ወዲያውኑ በሐሳባችን እድለኛ ናቸው፣ እዚህ ቦታ ለመድረስ ማንን ይሆን ያታለሉት፣ እነሱ ትርፋማ እንዲሆኑ ማንን ይሆን ያከሰሩት የሚሉ እንዲህ ያሉ አሉታዊ ሐሳቦች በአእምሮአችን ይመላለሳሉ እንጂ ይህንን ገንዘብና ሀብት ለመፍጠር ምን እሴት ወይም ቫልዩ ነው ለገበያ ያቀረቡት የሚለውን ትክክለኛ ጥያቄ አንጠይቅም። Money is simply value። ገንዘብ በቀላሉ የአንድ ነገር ቫልዩ ወይም ዋጋ ነው ብለን መረዳት ገንዘብ በራሱ ክፉ እንዳልሆነ ወይም ገንዘብ ያለው ሰው ክፉ እንደማያደርግ ለመረዳት ከሁሉ የተሻለው መንገድ ስለሆነ ነው። እርግጥ ነው አንዳንድ አጭበርባሪ ሰዎች አሉ፣ የሚሸጡት ነገር ዋጋ እንዳለው ለማሳመን የሚጥሩ። ይህ ግን ስለ ገንዘብ ሳይሆን ስለ እነዚህ አጭበርባሪ ሰዎች የወደቀ ሞራል የሚገልጽ ነው። ገንዘብ በቀላሉ አማራጮችን ይከፍታል፣ እይታህን ያሰፋል። በዛ ገንዘብ የምታደርጋቸው ምርጫዎች ከራስ የሞራል ዝንባሬ ጋር የተያያዙ ናቸው። ስለዚህ ገንዘብ የዋጋ መግለጫ ነው። Money is an expression of value። እና ምን ይሁን ይህ የአንድን ሰው ከወርወር ኑሮ ወይም በብድርና ዕዳ የሚሰቃይን ሰው እውነታ እንዴት ይቀይረዋል? ገንዘብ ይሆናል ቫልዩ ወይም እሴት የሚለው ፍቺና ትርጉም ምንም የሚቀይረው ነገር የለም። ነገር ግን ገንዘብን በተለየ መንገድ እንድናየው ሊረዳን ይችላል። ይህን ግን ተግባራዊ ማድረግ የሚቻለው እንዴት ነው? ይህንን ጥያቄ ከመመለስ በፊት አንድ ጥያቄ ጠይቀሃለሁ። ከገንዘብ ጋር ያለ ግንኙነት ምንድን ነው? ገንዘብ ወደ ህይወት ይመጣል፣ ብዙም ሳይቆይ ይሄዳል። ይህ ብዙ ጊዜ በገቢና በወጪ መካከል ያለውን ግንኙነት የሚገልጽ ነው። እኔ ግን በተለየ የምወደው ሌላው ተግባራዊ መንገድ ፕሮዳክሽን ቨርሰስ ኮንሰምፕሽን የአንተ ምርትና ፍጆታ የሚለውን አገላለጽ ነው። በአብዛኛው ገንዘብ ወደ ህይወት ይገባል ምክንያቱም የተወሰነ አይነት ዋጋ ወይም ቫልዩ ስለምታመርት ነው።
ለብዙዎቻችን ይህ ቫልዩ ወይም ዋጋ በስራችን ላይ የምናስቀምጠው ጉልበት ነው። በዚህ መልክ ገንዘብ ወደ ህይወታችን ይገባል። አንድ ነገር በተጠቀምን ቁጥር በፍጆታችን መጠን ገንዘቡ ተመልሶ ይወጣል። ኦንላይን ሰብስክሪፕሽን፣ አዲስ መኪና መግዛት፣ በምንመገብበት ወቅት ኮንሱም ባደረግን መጠን ከህይወታችን ይወጣል። የአንድ ግለሰብ የተጣራ ሀብት በፕሮዳክሽን እና ኮንሰምፕሽን ማለትም በምርትና ፍጆታው መካከል ያለውን ግንኙነት ለመወሰን እንደ መለኪያ መመልከት እንችላለን። አሁን በዚህ ቪዲዮ መጀመሪያ ላይ ወደ ጠቀስናቸው ስታቲስቲክስ መረጃዎች ለአፍታ እንመለስ። በዚህ መረጃ መሰረት የፕሮዳክሽን እና ኮንሰምፕሽን ግንኙነት አካል የሆነው የቱ ነው? የምርትና ፍጆታ ስህተት ያለው የቱ ጋር ይመስልሃል? ለአንድ አፍታ ጊዜ ውሰድና ወደ ህይወት የገባውንና የሄደውን ገንዘብ አስብ። ከዚህ ገንዘብ ምን ያህሉ ዛሬ ላይ በእጅ አለ? ወይም ምን ያህሉን ወደ ሌላ ንብረት ኢንቨስት አድርገሃል? ከነዚህ ከሁለቱ ምርትና ፍጆታ ፕሮዳክሽን ኤንድ ኮንሰምፕሽን ግንኙነት ሚዛናዊ እንዳልሆነ ወይም መሻሻል እንዳለበት የሚሰማ የቱ ነው? የዚህ ምላሽ ሁለቱም ነው። ለአብዛኞቻችን ግን ትልቁ ጉዳይ በእኛ ፍጆታ ወይም ኮንሰምፕሽን ላይ ነው። 75% የሚሆኑ አሜሪካውያን ሰራተኞች የሚኖሩት ፔይቼክ ቱ ፔይቼክ ከወር ወር በሚከፈላቸው ገቢ ነው። በአመት $100,000 በላይ ወይም ከዚያ በላይ ዓመታዊ ገቢ ካላቸው 10 ሰራተኞች መካከል ከ10ሩ አንዱ ከወር ወር ገቢውን ለማብቃቃት ይፍጨረጨራል። በአመት ከ6 አሃዞች በላይ ገቢ የሚያገኝ ሰው ተጨማሪ ማግኘት ሊፈልግ ይችላል ብለህ ልትከራከር ትችላለህ። ነገር ግን ከአማካኝ ደሞዝ ወይም ክፍያ በላይ ቢከፈልህና አሁንም በሆነ መንገድ ሁሉንም ወጪ የምታወጣበት መንገድ ብትፈልግ ከፍጆታ ወይም ኮንሰምፕሽን ጋር ያለ ግንኙነት መስተካከል አለበት። መጀመሪያ ስለ ምርት ወይም ፕሮዳክሽን ከማውራታችን በፊት እንደ ታይሰን ያሉ እጅግ ዝነኛና ታዋቂ ሰዎች በኪሳራ እንደተዘፈቁ ለኮንሰምፕሽን ወይም ፍጆታዎቻችን እልባት ሳናገኝላቸው ስለ ፕሮዳክሽን ወይም ምርት ማውራታችን ምንም ጥቅም የለውም። ዘራት ሬስ፣ የአይጥ ውድድር፣ ማለቂያ የሌለው ራስን ማሸነፍ፣ ከንቱ ማሳደድ። አንዳንድ ጊዜ የአይጥ ውድድር ከ3 ሰዓት እስከ 11 ሰዓት ተቀጥሮ ከመስራት ጋር ያደባልቁታል። ይህ ንጽጽር የነሱን ስልጠናና ፕሮግራማቸውን ብሎም መጽሐፎቻቸውን እንድትገዟቸው ጥፋተኛ በማድረግ የሚያቀርቡት ንጽጽር ነው። ነገር ግን ይህ ንጽጽር በጣም ኢፍትሃዊ ነው። ምክንያቱም ዓላማው ስራን ማበላሸት ወይም ከስራቸው ጋር ፍጹም ጥሩና ደስተኛ የሆኑትን ማለትም ከ3 እስከ 11 ከመስራት በቀር ሌላ ምኞት የሌላቸውን አያካትትም። ዘራት ሬስ እውነተኛው የአይጥ ውድድር በፋይናንሻል ጫፍ ላይ የሚገኝ ነው። ፔይቼክ ቱ ፔይቼክ ከወር ወር ገቢን ለማብቃቃት የሚደረግ ከንቱ ትንቅንቅ። ገንዘብ ወደ ህይወት በገባበት ቅጽበት ወዲያው ይጠፋል። ብዙ ኃላፊነቶች ባሉ መጠን ይህ ግንኙነት የበለጠ አደገኛ ይሆናል። ሥራ ማጣት፣ ያልተጠበቀ የጤና አደጋ ወይም እንዲህ ያለ ያልተጠበቀ ድንገተኛ ሁኔታ አጠቃላይ የፋይናንስ አቅምህን ወደ ሁከት ሊከተውና በፋይናንስ ጠርዝ ላይ እንድትኖር በማድረግ የአእምሮ ሁከት ውስጥ ሊያስገባ ይችላል። በዚህ አይነት ሁኔታ ውስጥ ስራ አማራጭ ሊሆን አይችልም። ከስራ የምታገኘው ገቢ ወራዊ ወጪህን ለማብቃቃት ወይም ያለብህን ዕዳ ለመክፈል መኳተን ብቻ ነው። ይህ ተፋላሚው ታይለር ዱንደን እንዳለው ነው። The thing you own end up owning you። አንተ ባለቤት የሆንክባቸው ነገሮች በመጨረሻ አንተን በባለቤትነት የሚይዙ ናቸው። የዚህ ጥቅስ ውስጥ ሚስጥሩ ምንድን ነው? ሕይወት እንዲህ መቀጠል የለባትም። የአይጥ ውድድሩ የሆነ ቦታ ማብቃት አለበት። ከወርወር የሚደረገው መኳተን የሆነ ቦታ ማቆም አለበት። ከዚህ የአይጥ ውድድር ከወርወር ገቢን ለማብቃቃት ከሚደረግ ስቃይ የመጀመሪያው የመወጣጫ ድንጋይ ከገንዘብ ጋር ያለህን ግንኙነት በትክክል መገንዘብ መቻል ነው። ይህን ለማድረግ ቀላሉ ዘዴ ወርሃዊ ወጪዎችህን መመዝገብ ነው። እንደ መኖሪያ ቤት ክራይ፣ ምግብ፣ ትራንስፖርት፣ መዝናኛ ወዘተ።
ይህ እንደ ኮንሱመር ወይም ሸማች አድርገህ ራስን የመረዳት የመጀመሪያው ክፍል ነው። ይህ ክፍል ከባድ ነው፣ ምክንያቱም የፋይናንስ ባህሪ ውስጥ ይህ ስሜት ኦስትሪች ኢፌክት፣ የሰጎን ተጽዕኖ የሚሉትን ሊፈጥርብህ ይችላል። ኦስትሪች ኢፌክት አሉታዊ የፋይናንስ መረጃዎችን ለማስወገድ የመፈለግ ዝንባሌያችንን የሚገልጽ ነው። ለምሳሌ ምን ሊያሳይ እንደሚችል በመፍራት የባንክ ደብተርን ወይም አካውንትን ለማየት ፍቃደኛ ካልሆንክ የሚሰማ ስሜት ነው። ነገር ግን ይህን ደረጃ ማለትም ራስን እንደ ሸማች ወይም ኮንሱመር ተመልክተ የሰጎን ተጽዕኖን ካለፍክ በኋላ እንደ ሸማች ወይም እንደ ኮንሱመር ራስን የምትቆጣጠርበት ጊዜ አሁን ነው። ይህ ብዙውን ጊዜ የበጀት አወጣጥ ሐሳብን ያካትታል። በእያንዳንዱ በእነዚህ ምድቦች ላይ ምን ያህል ማውጣት እንዳለብህ በየወሩ መወሰንና በውሳኔ ላይ መጣበቅ መቻል ነው። ፍጆታህን ወይም ወጪህን ስልታዊ በሆነ መንገድ መመልከትና እነዚህን ነገሮች መቀነስ የምትችልባቸውን መንገዶች መፈለግ፣ በመጨረሻም ከገቢ በታች እንድትኖር ማድረግ ነው። በሌላ አነጋገር ገንዘብ ለመቆጠብና በሆነ መልኩ ኢንቨስት ለማድረግ እንዲሁም ገንዘብ ለማግኘት የሚያስችል የአኗኗር ዘይቤ መከተል። እንዲሁም ኢንቨስት ለማድረግ ከመወሰን በፊት ግን በግላዊ ፋይናንስ ውስጥ በጣም ከተለመዱት ልምዶች አንዱ የአደጋ ጊዜ ፈንድ ወይም በጀት መያዝ መሆኑን ልብ ማለት ያስፈልጋል። በድንገተኛ አደጋ ጊዜ የሚያዘው የተወሰነ የቁጠባ መጠን ወይም ፈንድ በተለምዶ ከ3 እስከ 6 ወራት ወጪዎችን ይይዛል። ይህም ሆኖ ከአቅም በታች የመኖር ሐሳብ አስፈላጊ ነው። ምክንያቱም ለምን ሌላ ነገር ለማድረግ እንመርጣለን? የማንችለውን ወይም ገበያችን የማይፈቅደውን ያኗኗር ዘይቤ ለመኖር ለምን እንመርጣለን? የኮንሰምፕሽን ወይም የፍጆታ ችግሮች መካከል የተወሰኑትን እዚህ ላይ መጥቀስ ተገቢ ይሆናል። ዘ ኦስትሪች ኢፌክት የሰጎን ተጽዕኖ የፋይናንሳል አቅማችንን ሊጎዱ ከሚችሉ ውስጥ አንዱ ብቻ ነው። ከዚያም ሃይፐርቦሊክ ዲስካውንቲንግ፣ ሃይፐርቦሊክ የዋጋ ቅናሽ። ይህ ማለት ቆይቶ ከሚመጣ ትልቅ ሽልማትና ጥቅም ይልቅ በተቃራኒ የአጭር ጊዜ ሽልማት ወይም ጥቅምን የመደገፍ ዝንባሌ ነው። ገንዘብን አስቀምጠን ለወደፊት ኢንቨስት ከማድረግ ይልቅ አዲስ ጥንድ ጫማ ለመግዛት መምረጥ። ሌላው ደግሞ ሶሻል ፕሩፊንግ፣ ማህበራዊ ማረጋገጫ። በአካባቢያችንና በዙሪያችን ያሉ ሌሎች እንደሚያስቡንና እንደሚሰሩት የማሰብና የመተግበር ዝንባሌ። ይህ ማለት በዙሪያ ያሉ ሰዎች አንድ ነገር ሲገዙ አንተም ትገዛለህ። በዙሪያ ያሉ ሰዎች ገንዘብ የክፋት ስር እንደሆነ ሲቃወሙ አንተም ትከተላቸዋለህ። ኪፕ አፕ ዊዝ ዘ ጆንስ፣ ከጆንስ ጋር መቆየት። ከጆንስ ጋር መቆየት የሚለው ሐረግ ይህንን ታላቅ የኮንሰምፕሽን ወይም ፍጆታን ችግር አጠቃሎ የሚይዝ ሐረግ ነው። ቃሉን ጎግል ላይ ሰርች ስናደርገው የሚያቀርብልን ፍቺ እንዲህ የሚል ነው። ጎረቤቶችን ለመምሰል መሞከር ወይም መቻልን ማሳየት ተብሎ የተገለጸ ሐረግ ነው። ይህ ማለት እነሱ አዲስ መኪና ሲገዙ አንተም ትገዛለህ። ጥሩ ልብስ አላቸው፣ አንተም ይህንኑ ታደርጋለህ። ቤታቸውን ሲቀይሩ አንተም ትከተላቸዋለህ። ባጭሩ በሌሎች ማህበራዊ ጫና ምክንያት ሌሎችን ለመከተል መሞከር፣ ከማናንሼ በማለት በሌሎች ዘንድ ርካሽ ታይታን ለማትረፍ መፍጨርጨር። ዛሬ ላይ በዓለማችን ጆንሶች በጎረቤትነት ብቻ አይደለም ያሉት፣ ከዚያ በበለጠ ይገኛሉ። ሁላችንም ለማህበራዊ ሚዲያ ተጋላጭ ሆነናል። ሌሎች ሰዎች ስለሚያስቡት ነገር በእርግጥ እንጨነቃለን። ችግሩ ግን የራሳችንን ዋጋ የምንለካው ሌሎች በለጠፉልን የዋጋ መጠን ሆኗል። ለማድረግ ውድ የሆነ ልብስ፣ ጌጣጌጥ ወይም መኪና መግዛት መጥፎ ነው እያልኩ አይደለም። ጥሩ መመገብ መጥፎ ነው ብዬ አላስብም። የዚህ ቪዲዮ ዓላማ ስለ ዓለም ቁሳዊ ንዋይ ለመፈላሰፍና ለመናዘዝ አይደለም። እንደ ሸማች ግን ማን እንደሆንክ ግንዛቤ መፍጠር ነው። ገንዘብ እንዳለ ወይም ገንዘብ እንዳለው ለመምሰል የበለጠ ትጨነቃለህ? ዘራት ሬስ የአይጥ ውድድር ከ3 እስከ 11 ስለመስራት አይደለም። ነገር ግን ሕይወትን በዚህ የቅጥር ሥራ ጠርዝ ላይ ማኖር ማለት የሚቀጥለው ደሞዝ ክፍያ ወይም ቁሳዊ ንብረትን በማሳደድ ትልልቅ የሆኑ የሕይወት ግቦችንና ምሻቶችን ከኋላ እንዲቀመጡ ማድረግ ነው። ወራዊ ወጪዎችን መመዝገብና ወራዊ በጀትን መበጀት ከዚህ ማለቂያ ከሌለው የአይጥ ውድድር ማምለጫ መንገድ ነው። ገንዘብ ስለማግኘት ወይም በተሻለ መጠን ብዙ ሀብት ስለማግኘት ማሰብ አስደሳች ነገር ነው። ነገር ግን እንደ
ኮንሱመር ወይም ሸማች ከገንዘብ ጋር ያለ ግንኙነት ሁሉን ነገር ማጣት ወይም ያኗኗር ዘይቤህን ለመደገፍ ያለማቋረጥ መስራት ሲኖርብህ ምን ዋጋ አለው? ይህ ትክክለኛው የአይጥ ውድድር ነው። ይህንን ያህል ስለ ኮንሰምፕሽን ወይም ፍጆታ ካወራን ቀጥሎ ደግሞ ስለ ፕሮዳክሽን ወይም ገንዘብን ስለ ማግኘት እንነጋገር። Now the stuff we teach here and have for almost 30 years is proven. What's up, you guys? It's Graham here. So we got to take a moment and talk about what's going on in the stock market, because as we're finishing up the week, አሁን በዩቲዩብ እና ሶሻል ሚዲያዎች ፐርሰናል ፋይናንሻል ቻናሎች በአብዛኛው የሚያተኩሩት በአንተ ኮንሰምፕሽን ወይም ፍጆታ ቀመርና ስሌት ላይ በማስተማር ነው። ነገር ግን የበለጠ እንዲናገሩና እንዲያስተምሩ የምመኘው ነገር ቢኖር ከፍጆታ ይልቅ ፕሮዳክሽን ወይም አምራች መሆን ላይ ቢሆን እመርጥ ነበር። ይህን ለምን እንደማያደርጉት ይገባኛል። ገቢህን ከማሳደግ ይልቅ ወጪህንና ፍጆታህን መቀነስ ቀላል ነው። ተመልካቾች ሲበዙ ለብዙ ሰዎች የሚጠቅመውን ምክር መስጠት በተለምዶ ምርጥ ምርጫ ነው። ቁጠባ ላይ በማትኮር የተገነቡ ማህበረሰቦች እንዳሉ አይተናል። ፋየር ኮሚኒቲ ለዚህ አንዱ ማሳያ ነው። እንቅስቃሴያቸውም በተቻለ መጠን ጡረታ ለማውጣት በማሰብ እጅግ በጣም በቁጠባ መኖር፣ የቆጠቡትንም ኢንቨስት በማድረግ ቶሎ ጡረታ የመውጣት ስትራቴጂን የሚከተሉ ናቸው። ሚኒማሊስት አናሳዎቹ የሚባሉት ከፋየር ኮሚኒቲ ጋር ተመሳሳይ አመለካከት ያላቸው ቢሆንም በገንዘብና ፍቅረ ነዋይ ስር የሰደደ የፍልስፍና አመለካከት አላቸው። በቁጠባ በመኖርና ብዙ ገንዘብ በመቆጠብ በረጅም ጊዜ ውስጥ ኢንቨስት የማድረግ ስልት በተፈጥሮ ምንም ስህተት የለውም። ቀደም ባለው ቪዲዮ ላይ ስለ ገንዘብ ያልተነገረ እውነት በሚለው ውስጥ ገንዘብ በገበያ ላይ ከምታገኘው perceived value ዋጋ ጋር እኩል እንደሆነ ተናግሬያለሁ። እናም ቫልዩ እሴት ለመጨመር በጣም ውጤታማው መንገድ በገበያ ውስጥ ችግር መፈለግ፣ ለዚያም ችግር መፍትሄ መፍጠርና መሸጥ ነው። ይህ የኢንተርፕረነርሺፕ መንገድ ነው። በስኬል ሰፊ ተደራሽነት ያለው የንግድ ሥራ ለህብረተሰቡ ትልቅ መጠን ያለው እሴት መፍጠር ይችላል። ይህም ፕሮዳክሽን ወይም ምርትን በማሳደግ ከመደበኛ ሥራ ጋር ሲነጻጸር በከፍተኛ ደረጃ ያሳድገዋል። ይህ ግን ሁሉ ሰው ሊሄድበት የሚችልበት መንገድ አይደለም። ይህንን ከመሞከር በፊት ካንተ ችሎታና የፈጠራ ሐሳብ ጋር ተስማሚ የሆነ መመሪያ መሆኑን ቆም ብለህ ማጤን ይኖርብሃል። ፕሮዳክሽን ወይም ምርትን መጨመር ቀጥታ ከቢዝነስ ወይም የንግድ ሥራ ጋር ብቻ አብሮ መምጣት የለበትም። ፕሮዲዩሲንግ ወይም ማምረት በተወሰነ ቅርጽ ወይም ልክ ለገበያ አንጻራዊ እሴትን ማቅረብ ነው። ለምሳሌ ያንተ የምርት አይነት ገበያው ለመፍትሄው ገንዘብ ይከፍላል ብለህ ያመንክበትን ችግር የሚፈታ መተግበሪያ ወይም ሶፍትዌር እየሰራ ሊሆን ይችላል። ለአብዛኛ ሰዎች በመደበኛ ሥራ ማለትም ከ3 እስከ 11 ሰዓት ባሉ የቅጥር የሥራ አይነቶች ተቀጥሮ መስራት የምርት መሳሪያቸው ነው። ይህ ማለት ግን የማምረት ችሎታ እዚህ ላይ ይቆማል ማለት አይደለም። ራስን እንደ ፕሮዲዩሰር ወይም አምራች መረዳት ለገበያው እሴት ወይም ቫልዩ መስጠት የምትችልባቸውን መንገዶች መረዳት ነው። ይህንንም ቫልዩ ወይም እሴት በከፍተኛ ደረጃ ማምረት ከቻልክ በከፍተኛ ደረጃ ገንዘብ ማግኘት ትችላለህ ማለት ነው። ምስጋና ለኢንተርኔት ይግባውና አንድን ነገር አምርቶ ለገበያው በስፋት ማቅረብ እንድንችል ትልቅ ዕድል ሰጥቶናል። ገበያው በትክክል ያመረትከውን ይፈልግ እንደሆነ ሊታወቅ የሚቻለው ያመረትከውን ማንኛውም ነገር ከለቀቅከው በኋላ ነው። ስለዚህ ስናጠቃልለው በመጀመሪያ እንደ ኮንሱመር ወይም ሸማች ራስህን መገንዘብ፣ ምን እንደምትገዛና ለምን እንደምትገዛ በመረዳት ወጪና ፍጆታህን በግልጽ በመመዝገብ እነዚህንም ወጪዎችህን በመቆጣጠር ወራዊ በጀትህን መመደብ፣ ቀጥሎም በስራና በንግድ ወይም በሌላ ዘዴ ለህብረተሰቡ እሴት ወይም ቫልዩ ሊያመጡ የሚችሉ ነገሮችን ማምረት መቻል። ይህ በጣም የረዳኝ ፍሬምወርክ ወይም ማዕቀፍ ነው። እርግጠኛ ነኝ ይህ ፍሬምወርክ ወይም ማዕቀፍ ገንዘብን የማግኘት ፍላጎት ያላቸውን ስፍር ቁጥር የሌላቸውን ሌሎችን እንደሚረዳቸው።